እኔ ዝንት ደስ ይባላል የመጣሁት ከጎንደር ዙሪያ ወረዳ ይዤ የመጣሁት የልጆች ማቆያ ነው። የህፃናት ማቆያ ልመርጥበት የቻልኩበት ምክንያት በአካባቢያችን ባለው ችግር ነው። ባለፈው በብዙ አይነት ነገር ችግሮች ልጆች ብዙ አይነት ነገር ስለተማሩ ከዛ አንፃር ቢያንስ ይሄን ያህል እንደዚህ ባረግ ይሄ ይሻላል ወይ መንግስት ሰራተኞችም ሆነ እህቶቻችን ስራ ሊጀምሩ እንኳን ልጆችን የት ቦታ ጥለው መሄድ እንደሌለባቸው ስላየደ ህፃናቶች ማቆያ ያሰብኩበት ቦታ ይሄ ነው። ሁለተኛ መንግስት ሰራተኞች ልጃቸውን እንኳን ለሰራተኛ ጥለው የሚሄዱበት ሁኔታ በጣም ከባድ ስለሆነ ከዚህ ግን ሐሳባቸውን ቀለል አድርገው እኛ በጥበቃ በሰላም ምን ያህል ትምህርት እንደምናስተምራቸው ምናምን እንትን ይያልና ሁሉን ግንዛቤ እየሰጠና እናቆያቸዋለን ብለን እናስባለን። በጣም ጥሩ። ምን አሰስመንት ሰርተሻል ጎንደር ዙሪያ? በራሴ በልጆች ምክንያት ነው ማውቀው ይሄን ሐሳብ ያልኩ ልጆችና የትም ቦታ ጥዬ መምጣት ስላልቻልኩ ነው ልጅም አሁን አብረን ይዤው መንቀሳቀሰው። ምክንያቱም ማቆያ ላይ ቢኖር ብዙ ነገሮችን ሐሳቤን እንኳን ተናግሬ የሚመለስበት ሐሳብ ይኖርኛል ብዬ ነው ማሰበው። ግን በልጆች ምክንያት ወደ ኋላ የመቀረት ባህሪ ይዘናል። ዋጋውን አጠናሹ? አንድ ሰው ስንት ሊከፍልሽ ይችላል? ለምሳሌ አሁን ስንት ህፃናት በአመት በምን ያህል ብር የህፃናት መተኛ መጫወቻ ጌሞች ወይም ደግሞ ምግቦች እንደዚህ አይነት ነገሮች ያስፈልጉሻል አይደል ካልተሳሳቱ? ስለዚህ እንደዚህም ሆኖ ከአንድ ሰው ስንት ብር ብትቀበይ ነው በየጊዜው እየተሻሻለ መሄድ ዋጋ ይኖረዋል? መነሻችን ቢያንስ 250 ብናደርግ ምክንያቱም ተመጣጣኝ ዋጋ እንድናረግ ከፍተኛ ስትሆን ደግሞ ደንበኛ የመሳብ እንትኑ ይርቃሉ ብዬ ነው ማስበው። እና 250 ብር በወር አሁን ከአንድ ህፃን ይበቃሻል? ማለት ህፃናት ደግሞ በባህሪያቸው እንደ ከተሞች ነው። ከተሞች ሰፊ አይደሉም በጣም ስታቸው ቢያንስ እኛ በሚዲያ ብዙ ነገሮችን እንስባለን ብለን ስላሰብን ነው።